ለደጋው ወጣው ዋሳውን ሳት ነው የሚተው ነግሬያለሁ ምንም ይሁን ምን ስልጣን ያንተው አንተ ሰውዬ ማለት አሁንም አጣጣኝ ማለት ይኸውልሽ ምንም እኮ አትነግሪኝ ምን ነው ፈልገው አንድ ጊዜ ምን ነው ታፈንዳኝ ለሁሉም ወደ እናንተ በሽማግሌዎች ስለሚመጡ የእነሱን ጉዳይ ቁጭ እያስጨርስ አዎ ሽማግሌ በፍጹም መላክ የለበትም ያልኩትን ሰምተኛል ከማሚ ጋር ተስማምታችሁ የለ እንዴ ላናግርሽ ፈልጋለሁ ደግሞ ጊዜ የለንም ጉዳዩ አስቸኳይ ነው ቀስ ሃይ ሰላም ነው ሮዚ እንዴት ነው ሁሉ ደህና ሰላም ነው እንዴት ነሽ ሰላም ጤና እግዚአብሔር ይመስገን አንተ ደህና ነህ አለው ሮዚዬ ምን ሆናለሁ ብለሽ ነው የሁሉ ቆንጆ በሞላበት ሀገር ሚስት ማግኘት አዲስ ፕላኔት እንደማግኘት ርቆብኝ ሰቃያለሁ እንጂ አለው ሮዚ እሺ በላውን ተነስናጣ ለምን መሲ አንተን ፍለጋ መጣ መታጠቢያ ቤት ነው ያለው ስለዚህ ከወጣሽ ተጣላላ ተጣዳ እናት ማን ይፈራታል እኔ አዳም እንኳን እሷን አይደለም ማንንም ሰው አልፈራም እሺ እንዴ አዎ መስዬ መጥቻለሁ እንዴት ነሽ ሰላም ነሽ አገባህም ደግሞ ማንን ነው እሱ ማን ይፈራታል ምናምን ስትል ነበር እኔ ነው አይደል ኧረ መስዬ ኧረ በስማም በይ ኧረ እግዚአብሔር ይቅር ይበልሽ እኔ ደግሞ ማንነኝና ነው አንቺን ማን ይፈራታል ምናምን ብዬ እስኪ መሲ ትንሽ ረጋ ብላችሁ ብታወራ ይሻል አዎ እናንተ ረጋ ብላችሁ እኔ የሆነ ቦታ ስለሚሄድ ደረስ ቁጭ በል የትም መሄድ የለም ንቅንቅ እንዳትል እንዴት ነው ነገሩ ተገለባብጦ አስገድዶ ተጀመረ እንዴ ክብሬን በሚነካ መልኩ አሳፍረህና አዋረድክ ካባረርከኝ በኋላ ጥፋትህን በመረዳት ይቅርታ ጠይቀኛለህ ብዬ ተጠብቀ ነበር አንተ ግን ፍጹም ይቅርታ የመጠየቅም ሐሳብ ያለ አይመስለኝም ምን አደረኩሽና ነው ይቅርታ መጠየቅሽ ምንም አላደረኩሽ እንደውም አንቺ ነሽ እኔን ይቅርታ መጠየቅ የነበረብሽ ትዳር አገኘው ብዬ ሰፍ ካልኩ በኋላ ትዳር የማግኘት ህልሜን ውሃ ቸልሰሽ ኩም ስላደረግሽኝ አንቺ ነበርሽ ይቅርታ ልጠይቅኝ የሚገባው ሰማል እኔ እየቀለድኩ አይደለም ያለሁት ሮዛ የከፋ ነገር ሳይፈጠር ይቅርታ ብታስጠይቅኝ ነው የሚሻለው ምን አለ አዳም ይቅርታ ጠይቃት ነገሩን ብታቀሉ ተይ እንጂ ሮዛ ተይ እንጂ የይቅርታም እኮ ጦር አለው እና ቃሉ ድንገት ተነስቶ ፍርድ ቤት በማቆም አይሞግተንም ተብሎ ቃሉ በየስርቻ መወተፍ መወርወር አለበት ምን አልካንተ እቺና ጨዋታ ጭራሽ ሮዛም ብዬ ባለፍኩ ጭራሽኑ ስርቻ ብለህ ተሰርበኛለህ አይደል በጣም ጥሩ ከአሁን በኋላ እኔ መሲ ይቅርታ አላደርግልህም መዳፈር ሳያስ ሰደብከኝ አይደል በአጭር ጊዜ ውስጥ ማመሆኔን አሳያለሁ ከኔ በሰላም ነው ጻዲ ሰላም ነሽ ደህና አይደለሁ ጻዲ ቆይ እንዴ አረ እግዚአብሔር ጻዲ በእናትሽ አታልቅሽ በእናትሽ ጻዲ ያፈርሱ ምንድነው ሆንሽ ንገሪኝ ምን ሆንሽ ጻዲ በእግዚአብሔር ምንድነው ሆንሽ በእናትሽ ይታናት በዚህ ስሜ እንኳን ሳልጠግባት መቃብር ወስደው በጥፋት በምታምኑ ሁሉ ለምንሽ ስለ እግዚአብሔር ሳታለቅሽ የሆንሽውን ሁሉ ንገሪ
መቃብር የሚያስመኝ ስቃይ ውስጥ ገብቻለሁ። ወንድሜ የጠቀመኝ መስሎት በቁሜ ነው የቀበረኝ። ጸዲ የፈጣሪ ያለ ጸዲ ምንድን ነው የሆንሽው ንገሪኝ። ጋሻ ስናቀመጥተውኝ ደግሞ ትምህርቴንም እንዳቆም አስጠንቅቆኛል። ሁሉንም ነገር ትቼ እንደ ባሪያ እንዳገለግሉ የሚፈልግ መሆኑን ነግሮኛል። እባክሽ ሊያይ እባክሽ ከዚህ ከገባሁበት ስቃይ እንደምንም ብለሽ ገላጊ። አንቺም እኮ ጥፋተኛ ነሽ። ቀድሞ ሁሉ ለምን እሻልሽ? ምንም ነገር ብልሽ እሺ አትበይው አልኩሽም ነበር። ይሄ በእናትሽ እንደዛ አትበይኝ። ያልሽኝን እኮ ማድረግ ያልቻልኩት የወንድሜን ቃል መግፋት ስለማልችል መሆኑን ታውቂያለሽ። በቃ በእናትሽ ጥያቄውን ተይና እባክሽን። በቃ ከዚህ ስቃይ ውስጥ ገላጊኝ። በቃ እንዴት አድርጌ ጸዲ፣ እንዴት አድርጌ ብችል ደስ ባለኝ። ማታም በዚህ ጉዳይ ተጨቃጭቀን የተጣላን። የወንድምሽን ጸባይ ታውቂ የለ? እንዴት ላድርግሽ ጸዲ? ያለሽን ብቸኛ ቁልፍ አንቺ ነሽ። ልድንም ልሞትም የምችለው ባንቺ ነው። እምቢ ካልሽ ማድረግ የማልፈልገው እንደዚህ የማይል ነገር ለማድረግ እንደምገደድ እወቂ። ምንድን ነው የምታወሪው ጸዲ? ቻው በቃ ጸዲ ምን ሆነሻል? እሺ ሮዝዬ እችን አለብላቢት ነበር ላገባይ ነበረው። አው ምን አደረገች እንዴ ሮዝዬ? እድሜ ልኳን ጧት ማታ ሳማ ስትቀለብ የኖረች ይመስል በእሳት ምላሷ ለበለበችኝ እኮ። ይሄ አባታ ካብዳ አንተ ደግሞ አደ እንደው እግዚአብሔር የዋህነቴን አይቶ አተረፈኝ እንጂ እችን ሚጥሚጣ አለብላቢት አግብቼ በሆነ ኖሮ እኮ ይሄኔ ድፍት አርጋኝ ነበር በዚህ ባለብላቢት ምላሷ። በቃ አሁን አርፈህ ተቀመጠ። ሮዝዬ አልቀመጥም ይዤ የመጣሁትን ነገር ብታውቂ ኖሮ አርፈ ተቀመጥ አትይኝም ነበር። ሮዝዬ እኔ ሚስት ለማግኘት በየጉድባው ዳክርልሻለሁ። ለካስ ሚስት የሚገኘው ታክሲ ውስጥ ኖሯል። ታክሲ ውስጥ? ታዲያስ ሮዝዬ ተመልከች፣ ይሄ ሁሉ ቆንጆ የሚያገባው አጥቶ የባል ያለህ እያለ የሚስት ያለህ እያለ በየታክሲው ላይ ማስታወቂያውን ለጥፎልሻል። አዳም አብድሃል ማለት ነው። ኧረ አላበድኩም። እና ታዲያ ታክሲ ውስጥ ስልክ ቁጥር አገኘሁም ብለህ የማታውቃትን ሴት ደውለህ ልታገባት ነው? ተይ እንጂ ሮዝዬ፣ እሷስ ብትሆን የማታውቀውን ሰው ለማግባት አለ እንዴ ታክሲ ውስጥ አድራሻዋን ስልኳን የለጠፈችው? ደግሞ ሮዝዬ አንድ ነገር ልብ በይ፣ ከዕለታት አንድ ቀን እኔና አንቺ አንተዋወቅም ነበር። ዛሬ ግን ይኸው ተዋወቅን፣ ጥሩ ወዳጆች ሆነናል። እና ልደውል? ሄሎ፣ የስመኝ ስልክ አይደለም እንዴ? አዎ ነው። ምን ፈለክ? እንትን ታክሲ ውስጥ ስልኳን አግኝቼ ባል ፈልጋለሁ ብላ ሚስት አገኘው ብለን የደወልከው? አዎ። እና ብደውል ምን አለበት? ሰፍሳፋ የኔ ወንድም፣ የሰው ማንነት ሳያውቁ ዝም ብሎ መዘላለፍ ጥሩ ነው እንዴ? እንከባበር እንጂ። ወራዳ ደግሞ እንከባበር ይለኛል እንዴ? ለሁሉም ተቀድመሃል። ስመኝን እኔ አግብቻ ሰሞኑን ጎጆ ወጥተናል። ጎጆ ወጥተናል? አዎ። መልካም ጋብቻ። አይሽ አይደል ታክሲ ውስጥ ሳይቀር ማስታወቂያ ለጠፈች ሴት እኔ ስፈልጋት አግብታለች። በላውን አርፈ ተቀመጥ። አልቀመጥም። ይሄን ሁሉ ማስታወሻ ማይዤ ዝም ብዬ አልቀመጥም። ሚስት እስከማገኝ ድረስ እስከ መጨረሻው ድረስ እደውላለሁ። እየደወልኩ ሃሎ እላለሁ።
ሊሊ መጣሽ? መጣ። ምን ነበር ያልከኝ? ምን ብለህ ነበር ቃል የገባህልኝ? እባክሽ ረጋ በይ። አንልም። አሳልፈ ከሰጠኸኝ በኋላ ሴትዮዋ በእኔ ስህተት መሞቷን ጽፈህ ሪፖርት ካረክ በኋላ ረጋ በይ አትበለኝ ደግሞ። ሊሊ ያን ያደረኩት የግድ ማድረግ ስለነበረብኝ ነው። ታዲያ ያ ሁሉ ሽንገላ ለምን አስፈለገ? ውሸት። አንተማ እወድሻለሁ የምትለኝም የውሸት ነበር ማለት ነው። ውሸት አይደለም። ዛሬም ከልብ እወድሻለሁ። አትወደኝም። አንተ እድሜ ልክህን እኔን አይደለም ማንንም ሰው ወድህ አታውቅም። ይኸውልሽ ሊሊ ስሜን አትጥራ። እሺ ቆይ አሁን ምን ተጠቀምክ? ምንም አልተጠቀምም። ስራዬን ግን የግድ መስራት ነበረብኝ። አንተ ስራህን የምትሰራው የኔን ህይወት በማበላሸት ነው። ሊሊ ያንቺን ህይወት ያበላሽሁት እኔ ሳልሆን እራስሽ ነሽ። አትሰማም እንዴ? ሴትዮዋን እኔ ያደረገዋትን ብዬ ደጋግሜ ነግሬሃለሁ። አዎ ነግረሽኛል። እና አለመውጋትሽ ግን ከተጠያቂነት አይደንሽም። ለምን? ኃላፊነቱ ያንቺ ነበራ። እዛ ቦታ የተመደብሽው እኮ እንደዚህ አይነት ስህተት እንዳይፈጸም ለመከላከል ነበር። አይዘር ኦፕሬሽኑን ማሰረዝ ወይ ሌላ ባለሙያ እንዲመጣልሽ ማድረግ እየቻልሽ ሙያውን የማታውቀውን ስክራብነስ አንስቴዛ ማሰጠት ትልቅ ስህተት ነበር። አየህ አንተ በጣም ጨካኝ ፍጹም ክፉ ሰው ነህ። ክፉ አይደለሁም። እስኪ ራስሽን በሟቿ ሴት ቦታ አድርገሽ ነገሩን አስቢ። ዛሬ እኔ ባሰት ሪፖርት ነፃ ባወጣሽ ነገ ሊከተል የሚችለውን ችግር ገምጪው። ምንም ችግር አይመጣም ነበር። በጣም ያመጣል እንጂ። በወቅቱ አንቺን ነፃ ባወጣሽ ነገ ሙያተኞች ስህተታቸው እንደሚደበቅላቸው በማመን ሊዘናጉና ለሌላ ስህተት ሊጋለጡ እንደሚችሉ አታውቂም? ስለዚህ ለሁላችንም ትምህርት እንዲሆን እውነቱን መግለጽ ነበረብኝ። በጣም ታውቃለህ፣ በጣም የምታሳዝን ሰው ነሽ። እባክሽ ረጋ በይ። ይልቅ ረጋ በይና ማድረግ ስለሚኖርብሽ ነገር እናውራ። ታንተላ እኔ እናንተ ከዚህ በኋላ ምንም የምናወራው ጉዳይ አይኖረንም። እሺ ለማንኛውም ግን ህይወቱን እንደዚህ ውስብስብ አድርገህ ችግሩ ስለከተከኝ በጣም አመሰግናለሁ። ብሩኬን አሰቃየሁት። መስኪን ጤነኛ አይደለሽም እንዴ አንቺ ልጅ? ግን ራስሽ የተሸከምሽው ጉድ ሳያንስሽ ለሱ ትጨነቂያለሽ? እንዴት እንደሆነ እኮ መስኪን ሽማግሌ እንዳትልክ ስለው እንዴት ስሜቱ እንደተጎዳ ምን አባቴ ላድርገኝ ጌታ። ኧረ ተይ መዲ፣ ሰው የሚልሽን ነገር ስሚ። እሺ አሁን ቆይ በለቅሶ ምን ለውጥ አመጣለሁ ብለሽ ነው እንደዚህ የምትሆኚው? ምንም አላመጣም፣ ግን ከማልቀስ ውጭ ምንም አማራጭ የለም። ግን መዲ ወንድምሽ ነገሩን ከየት ሰምቶ ነው እንደዚህ እርግጠኛ ሆኖ ሊናገር ይችላል? ከሚታመን ሰው ነው የሰማው ከማለት ውጭ ምንም የነገረኝ ነገር የለም። እና ከሰው ብቻ ዝም ብሎ ተቀብሎ ማረጋገጫ ሳይኖረው ያለ ምንም ማስረጃ እርምጃ ሊወስድ ይቸኩላል? አላውቅም እስኪ እሺ ቆይ ምን አሰብሽ? ማለቴ ስለ ጽንሱ ምን አደርጋለሁ? ታምራት እንዳለው አስወጣዋለሁ። ያምሻል እንዴ? ታዲያ ወንድሜ ልጅ ልውለድ? መስኪን እንደሱ አልልሽም፣ ግን መዲ በኋላ ውሸት ሆኖ ቢገኝ ጸጸቱን የምትችው ይመስልሻል? ታዲያ ውሸት ነው ብዬ ወልጄ በኋላ እውነት ቢሆን ጨርቄን ጥዬ ማብዳ አይመስልሽ? መዲ ቆይ ለምን እናትሽን አትጠይቂያት? መስኪ ያምሻል እንዴ? እንዴት ነው እንደዚህ አይነት አስቀያሚ ነገር የምነግራት? ስማ በእርግጥ ያስጨንቃል፣ ግን ደግሞ በውሸት አስወጥተሽው ከምትጸጸቺ ከወለድሽ በኋላ እውነት ሆኖ ከምታብጂ ብትጠይቂያት የሚሻል ይመስላል። መስኪ በፍጹም አላደርገውም። እሺ በጣም የሚያስጨንቅሽ ከሆነ ደግሞ በግልጽ አውጥተሽ ባትነግሪያትም የሆነ በመላ አድርገሽ ልታውጣጫት ትችያለሽ። ምናልባት እንኳን ድንገት እንኳን ከተጠራጠረች እንዴት ስሜቷ እንደሚጎዳ አስታስቢው። በጣም ነው ሰቀለ
በእጅ ይዘህ መተኮስ እየቻልክ ለምን መሮጡን ፈለግ? ያለ ኃጢአትህ ተኩሼ ነፍስህን ማጥፋት ነበረብኝ ማለት ነው። ቤተሰቤን በሰላምና በፍቅር ማስተዳደር የምፈልግ አባት ነኝ እንጂ ወንጀለኛ ወይም ነፍሰ ገዳይ አይደለም። ደግሞ ሌላ ስህተት ሰርቼ ከዚህ በላይ ከልጄ ርቄ መኖር አልፈልግም። በጣም ይገርማል። እሺ አሁን ደግሞ ስለ ነርሷ ግድያ ንገረን። ምን እነግራችኋለሁ? በቃ ለባለቤቴ ሞት ምክንያት በመሆኗ ስሜቴን መቆጣጠር አቅቶኝ የሆነው ነገር ሁሉ ሆኗል። የሆነው ሆኗል ስትል መናገር የማልፈልገውን ነገር ልታናግረኝ ነው። ቢሆንም ግን የውሸት ቃሌን ሰምተህ ልጄን ከሰቀቀንና ከፍራቻ አድነዋልና መናገር ባልፈልግም እነግርሃለሁ። ኦፕሬሽኑን እንደጨረሽ በፍጥነት ይዤሽ እሄዳለሁ። እሺ? አይዞሽ ሚስቴ፣ አይዞሽ። ባልጠበቅኩት ጊዜ በመጨረሻ ስለሆነ ነገር ነገር አቶ ክፍሌ እናልከኝ እንዴት ወደ እሷ እንደሄድክ እንዴት እንደገደልካት መቀሱን ኬት እንዳመጣው እስኪ ንገረን። ጓደኛዋ አንቺ የገደልሻት የሚለውን ቃል ከሰማው ጀምሮ ምድርና ሰማይ የተደበላለቀብኝ። አፏን አፍኜ አቶ ክፍሌ እያለቀሰች እኔ አልገደልኳትም አለችኝ ያልከኝ? አዎ እኔ አልገደልኳትም፣ እኔ አላደረግኩትም ትለኝ ነበር ደጋግማ። ታነሽ መስኪ አገባም እንዴ? አልገባም። ምን ነው ከመሸ በደህና ነው? ደህና አይደለሁም። የመዲ ነገር ስላስጨነቀኝ ላናግርሽ ነው የመጣሁት። የነገረችሽ ነገር አለ? አዎ ነግራኛለች። እንዲያውም ባይገርም እስካሁን ድረስ በአንተ ጉዳይ ስትጨነቅና ስታለቅስ ውላ ነው አሁን ሄደችው። ቆይ ይህን ያህል የሚያስጨንቃትና የሚያስለቅሳት ጉዳይ ምንድን ነው? ያው እንደምታውቀው ችግሩ ታምራት ነው ማለት። እባክህ ታምራት እንደገና ተነስቶበት ከዚህ በኋላ እንዳትገናኙ ስላላት በጣም ተጨንቃለች። ከምርሽ ነው? አዎ። አሃ ነው። በጣም ጥሩ፣ በጣም ጥሩ።
እስካሁንም እሷን ላለማስቀየም ብዬ ስልታገስኩት ነው አይደል እንደዚህ ሆነ ብሩኬ። ካሁን በኋላ ግን ይሻላል። በማያገባው ነገር ገብቶ እየፈተፈተ ከዚህ በኋላ እንዲያሰቃይኝ አልፈቅድለትም። እረፍ ብሩክ። እንዴ ያልሆነ ነገር ካደረክ መዲ በጣም ልታዝንብህ ስለምትችል አርፈህ ተቀመጥ። አልቀመጥም። አዎ በዚህ የምታዝንብኝ ከሆነ ሺህ ጊዜ ተዘነብኝ፣ ሺህ ጊዜ። ካሁን በኋላ ደግሞ አለቀው። ብሩክ አንተ ደብረ ካስተች ደብል ክላለች። አልኮል ጠጥተህ አታውቅም? ምን ለማለት ፈልገህ ነው? አይ አጠጣጥህን አይቼ ነው። ግን ለምንድን ነው እዚህ ድረስ የመጣው? ለምን የመጣው ይመስላል? ተጠጣ ዝናና። ቆይ ግን አንተ ከኔ ምንድን ነው የምትፈልገው? ማን? እኔ? አዎ አንተ። ብሩክ ቀስ ብለህ አውራ። ቀስ በል። ስማ ይልቅ አጉል ምክሩን ተውና የጠየቅኩህን ብቻ መልስልኝ። ከኔ ምንድን ነው የምትፈልገው? ምንም አልፈልግም። ታዲያ ካልፈለክ ለምንድን ነው መዲ ከኛ ጋር እንዳትሄድ የምትከለክላት? እህቴን የመቆጣጠር መብት የለኝም? አዎ የለህም። ለአንተ እህት ብትሆን ለእኔ ደግሞ የምወዳት ፍቅረኛ ናት። ብሩክ ቀስ ብለህ አውራ ብያለሁ። አልልም። ደግሞ ምክር እንደማያስፈልግኝ የነገርኩህ መሰለኝ። ቀስ እንድል ከፈለክ መዲ እንድትሄድ ፍቀድላት። አልፈቅድም። በጣም የምታሳዝን በኋላ ቀር አስተሳሰብ የተተበተብክ ድንጋይ ራስ ማለት አንተ ነህ። እስካሁንም ለመዲ ብዬ ነው። ካሁን በኋላ ግን አልታገስም። ስማኝ፣ ትዕግስትን እየተፈታተንከው ነው። ከዚህ በኋላ ወደ ቤትህ እንድትሄድ እመክርሃለሁ። ራስህ ሂድ። ከፈለክ ራስህ ግባ። ወንድ ኮንክ ደግሞ ሞክረኝ። ስማ ምን ያህል እንዳመረርኩ የገባ መሰለኝ። በመዲ ጉዳይ ላይ ደግሞ እንኳን አንተ አይደለም ማንም ቢሆን አልደራደርም። አይ የምትል ከሆነ ደግሞ ይዣት ሄጄ ማን መሆኔን አሳይ። ግራ መጋባቱን ተይና ንገሪኛ። አባቴ አቶ መስፍን እንደሆነ ሰምቼ ነው። ምን አልሽ? አልሰማችሁም? ስታስቡ መዲ በሌለችበት ሄጄ ከእናንተ ጋር ደስተኛ መሆን ይመስላችኋል? ብሩኬ እንደምትመጣ ነገርኩህ እኮ። አላምናችሁ።